ቀላል አማርኛ እና ብዙ አረብኛ ፎንት በአንድ አፕሊኬሽን። በዚህ አጭር ቪዲዮ አማርኛና አረብኛ ፎንት የት እንደምናገኝ እንዲሁም እንዴት እንደምንጠቀም አብረን እንመለከታለን። ፎንት ማለት በተለያዩ ሶፍትዌር ስራዎች ላይ የፕሮፋይል ሎጎ፣ የማስታወቂያ ፖስተር፣ የዩቲዩብ ታምኔል፣ ባነር እና ወዘተ በምንሰራበት ጊዜ ጽሁፋችንን የምናሳምርበት የጽሁፍ ማሳመሪያ ፋይል ነው። ለምሳሌ እነዚህን ጽሁፎች ተመልከቷቸው። እንግዲህ ዛሬ እነዚህን ፎንቶች በፒክሰላብ አፕሊኬሽን እንዴት እንደምንጠቀማቸው ነው የምናየው። ደግሞ ይህ ጥቁር ከለሩ ፒክሰላብ አፕሊኬሽን በአረብኛ ፎንት ብዛት ከዚህኛው አፕ ይልቅ ጥቁሩ ስለሚሻል ነው እሱን የመረጥኩላችሁ። ሁለቱም አረብኛ ፎንት አላቸው፣ ነገር ግን ይሄኛው በጣም ብዙና የሚያምር አረብኛ ፎንት አለው። አማርኛውን ፎንት ግን ለሁለቱም በራሳችን መንገድ ዳውንሎድ አድርገን ነው የምንጭንላቸው። ለመሆኑ አማርኛ ፎንቶችን ወደ ፒክሰላብ አፕሊኬሽን እንዴት ነው ምንጭ ነው? እስኪ በተግባር እንመልከት። ወደ አፕሊኬሽኑ ከገባን በኋላ አፕሊኬሽኑ ራሱ የደረደራቸው ኦብጀክቶች አሉ። እነሱን ዲሊት እናደርግና የራሳችንን ቴክስት ከጨመርን በኋላ ኤዲት እናደርገዋለን። መጀመሪያ የነበረውን አጥፍተን የራሳችንን እንጽፍና ኦኬ እንለዋለን። በመቀጠል ሌላ ቴክስት እንጨምራለን፣ አማርኛ። ኦኬ ካልነው በኋላ ከታች በኩል ኤ የምትለውን እንነካና ፎንት እንመርጣለን ማለት ነው። ልብ በሉ ፎንት የምናገኘው ኤቢ የሚለው ጋር ነው። ኦኬ ካልነው በኋላ ይሄ የምትመለከቱት እንዳለ የአፕሊኬሽኑ የራሱ ፎንቶች ናቸው፣ አረብኛ ናቸው። አንዱን ከመረጥን በኋላ ኦኬ እንላለን። በምታዩት ሁኔታ አምሮበታል። ለአማርኛውም ፎንት እንመርጣለን። አማርኛ ፎንት ግን መጀመሪያ ዳውንሎድ ያደረግነው ከሌለን እዚህ ጋር ስለማይቀመጥ ወደ ቴሌግራም አፕሊኬሽን በመሄድ ሰርች ባሩ ላይ እንደዚህ ብለን ሰርች እናደርግና እዚህ ጋር ኦኬ እንላለን። በመቀጠል ፒንድ ሜሴጅስ የሚለውን አንዴ ስንጫ ነው የሚያመጣልን የፎንት ፋይሎች አሉ። እነዚህን ሁላቸውንም ዳውንሎድ እናደርግና መጨረሻ ላይ ሴቭ ቱ ዳውንሎድ እንለዋለን። በመቀጠል ወደ ፒክሰላብ አፕሊኬሽን እንመለስና እችን ምልክት በመጫን እዚህ ፎልደር ውስጥ ገብተን ማርክ እናደርጋቸዋለን። ቅድም ዳውንሎድ ያደረግናቸውን ሁሉንም ማርክ ካደረግን በኋላ አድ ሰሌክትድ የሚለውን ስንጫ ነው ያስገባልናል። እኔ ያስገባዋቸው እነዚህ ናቸው። ለምሳሌ አንዱን ከመረጥን በኋላ ኦኬ እንለዋለን። ጽሁፋችንን አሳመረልን በዚህ መልኩ ማለት ነው። በመቀጠል ባክግራውንድ ለማሳመር እዚህ ውስጥ ገብተን ከለር የሚለውን እንጫንና በፈለግነው ከለር እናሳምራለን ማለት ነው። በምታዩት መልኩ አምሮበታል እና ሌሎችም መሰል ፎንቶችን ከለርና ፎቶ እየቀያየርን በፈለግነው ዲዛይን በመጠቀም የሚያምር ስራ መስራት እንችላለን። ዛሬ ያሳየኋችሁ በፒክሰላብ አፕሊኬሽን ሆነ እንጂ እነዚህን አማርኛ ፎንቶችን በካፕከትና መሰል አፖች ቪዲዮም ኤዲት ስናደርግ መጠቀም የምንችላቸው ናቸው። ስለ ቪዲዮ ኤዲቲንግ የሚያውቃለ ከኛ ውስጥ? በመጨረሻም ይህን አፕሊኬሽን እና አማርኛ ፎንቶችን በዚህ የቴሌግራም ሊንክ ማግኘት ትችላላችሁ። የዛሬው ቆይታችን ይህን ይመስል ነበረ። በቀጣይ እስክንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱ።